ወሳብ ጋይስ እንዴት ናችሁ? ሚስተር ሰን ባላለው እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደስተኛ ህይወት ለመኖር ወይም ደግሞ ትርጉም ያለው ህይወት ለመኖር የምትፈልጉ ሰዎች ካላችሁ ማለት ነው ሁለት ሚስጥሮችን ነግራችኋለሁ ከኔ ኤክስፒሪየንስ ማለት ነው። ከዚህ በፊት በሰራውላችሁ ሁለት ቪዲዮዎች እንደነገርኳችሁ እኔ ያደረኩትን ማደርገውን በህይወቴ ውስጥ ኤክስፒሪየንስ ያደረኩትን ነገር ነው ለእናንተ ሼር ማድረግላችሁ ማለት ነው። ትርጉም ያለው ህይወት ለመኖር ሁለት ነገሮች ብቻ ያስፈልጉኛል እኔ በተለይ ማለት ነው። የመጀመሪያው እብድ መሆን ነው። እብድ መሆን ማለት ምን ማለት መሰላችሁ? በሌላ አነጋገር እኔ በሚገባኝ ማለት ነው እብድ ማለት መንገድ ላይ እንደምትዋቸው ሳይሆን እብድ ማለት የራሱን ዓለም ፈጥሮ በራሱ ዓለም የሚኖር ማለት ነው። ያ ማለት በትክክል እብድ ማለት ነው። እብድ የምለው ግን እኔ ሳልሆን ከኔ ውጭ ያሉ ሰዎች ወይ ደግሞ ያ እብድ ተብሎ የሚታሰበው ሰው ያለ አይደል? ከዛ እብድ ከሚባለው ሰውዬ በስተጀርባ ያለው ወይ ከዛ ሰውዬ ውጭ ያሉ ሰዎች ያን ሰው እብድ ብለው ይጠሩታል። እብድ የሚሉት ደግሞ እነሱ የሚያደርጉትን ነገር ስለማያደርግ፣ እነሱ የሚከተሉትን ነገር ስለማይከተል፣ በእነሱ ሐሳብ ስለማይስማማ ነው። ያ ሰው ግን በራሱ ዓለም እየሄደ ነው ማለት ነው። ስለዚህ ይህ ሰው ትርጉም ያለው ህይወት እየፈጠረ ነው። ለሌላ ሰው ላይ መስል ይችላል፣ እሱ ግን በጣም ደስተኛ ነው። የሚፈልገው ነገር እያደረገ ነው። ለሌሎች እብደት የሚመስል ህይወት ቢኖርም ግን እሱ ግን ላይፉን በትክክል በሚፈልገው መንገድ እያስኬደ ነው። ለምንድን ነው ይሄን ያደረገው? በራሱ መንገድ ብቻ ስለሚሄድ ማለት ነው። ይኸውላችሁ እቺ ዓለም አንድን ሰው ትፈልጋለች። እሱም እብድ የሚባሉ ሰዎችን ወይም ደግሞ ክሬዚ የሚባሉ ሰዎችን ማለት ነው። እንደዛ አይነት ሰዎች ምን አይነት ሰዎች መስሏችሁ? የሰው ሐሳብ በፍጹም አይሰሙም። የሰው ምክር ይሰማሉ ግን አያዳምጡም፣ አይተገብሩትም። እነሱ የሚከተሉት የራሳቸውን ሐሳብና የራሳቸውን ዓላማ ብቻ ነው። ዓለም ደግሞ እነዚህ ሰዎችን ትፈልጋቸዋለች። ምክንያቱም ከማህበረሰቡ ወጣ ብሎ የራሱን መንገድ የሚከተል ሰው ከራሱም አልፎ ለዓለም እንደሚጠቅም በደንብ አድርጋ ዓለም ታውቃለች። ለምሳሌ አሁን በጣም ትላልቅ ካምፓኒ የገነቡ ሰዎች፣ በዓለም ላይ በጣም ታዋቂ የሚባሉ ሰዎችን ተመልከቱ እስኪ። የሆነ ሰዓት ላይ እብድ ተብለው ነበር። እነ ኤሎን መስክ ብትሉ፣ እነ ማርክ ዙከርበርግ ብትሉ፣ እነ ጄፍ ቤዞስ ብትሉ፣ እነ ቶማስ ኤዲሰን ብትሉ፣ እነ ቴስላ፣ እነ ኒኮላ ቴስላ ማለት ነው። በጣም የኔ ፌቨራይት የሆነው የኔ በጣም የምወደው ደግሞ ሄንሪ ፎርድ ደግሞ ታውቃላችሁ አይደል? እሱ እንደውም አራተኛ ክፍል አቋርጣ የሚባል ሰውዬ ነው፣ ግን እብድ የሚባል ሰው ነው። የራሱን ዓለም ብቻ ነበር የሚከተለው። ሰዎችን አስተባብሮ የራሱን ካምፓኒ ክሬት አደረገ። አሁን ዓለም እስኪ ለምሳሌ አንድ ሰው ፎርድ ሲነዳ የሚሰማውን ስሜት አስባችሁ ታውቃላችሁ? በጣም የሚገርም መኪና ነው አይደል? ፎርድ ይህን የሚያክል ትልቅ ሞተር ለዚች ዓለም አበርክቶ አልፏል ማለት ነው። የሄንሪ ፎርድ ሐሳብ ምን ነበር? እንደውም ዓለምን በቪኤት አጥለቀልቃታለሁ ሲል ብዙ ሰዎች የተሳለቁበት እባክህ እያሉ ነበር። ልክ እንደዚህ ዓለም ሰዎች እኛ እየኖርንበት ያለነው ማህበረሰብ ልክ በሱም በዛ ጊዜ የነበሩ ሰዎች ይስቁበት ነበር፣ ግን እሱ አይዲዲት አድርጎት አልፏል። ስለዚህ እብድ የሚባሉ ሰዎች ናቸው በዚህ ምድር ላይ አሸናፊ የሚሆኑ የሚያልፍላቸው፣ በሰዎች ዘንድ ከበሬታ የሚያገኙ፣ አሸናፊ የሚሆኑ፣ ስኬታማ የሚሆኑ፣ የሚፈልጉት ነገር የሚያደርጉ፣ ከክብር ላይ ክብር ከዝና ላይ ዝና የሚያገኙ ማለት ነው። ኦኬ እሺ፣ በህይወት ደስተኛ ለመሆን የመጀመሪያው እብድ መሆን ነው። የራስን ዓላማ መከተል ነው። የምትፈልገውን ነገር አውቀ በዛ መንገድ መሄድ ነው ካልን እንዴት ነው እብድ መሆን የሚቻለው ካላችሁ፣ መጀመሪያ ምንድነው የምትፈልጉት ነገር ምንድነው? ኦኬ የምትፈልጉትን ነገር ካወቃችሁ ያን ነገር የምታረጉት እንዴት ነው? ለምሳሌ አንድ ሰው ግራፊክስ ዲዛይን መማር ፈልጋለሁ አለ አይደለ? ኦኬ ግራፊክስ ዲዛይን የሚማረው ለምንድን ነው? የሆኑ ሰዎችን ለማገልገል ነው አይደለ? ያን ነገር ግራፊክስ ዲዛይን ለመስራት ከሆነ የፈለገው የሰዎችን ለማገልገል ከሆነ የፈለገው ግራፊክስ ዲዛይን የምሰራበት እጄ ላይ ምን አለ ብሎ መጠየቅ ይጀምራል። ምናልባት ግራፊክስ ዲዛይን ለመስራት እኮ ጌሚንግ ላፕቶፕ ሊያስፈልገው ይችላል፣ በጣም ትልቅ ኦፊስ ሊያስፈልገው ይችላል ምናምን አይደለ? ግን ያ ነገር አሁን የለኝም፣ ግን ግራፊክ ዲዛይን መሆን ፈልጋለሁ። እንዴት ነው የምጀምረው ካለ እርግጠኛ ነኝ ስልክ ይኖረዋል። እንደዚህ አይነት አይፎን ስልክ ባይኖረውም ግን ትንሽዬ ስልክ ይኖረዋል። በዛ ስልክ ግን ስኪሉን ማዳበር ይኖርበታል ማለት ነው። እነዛ ሰዎች ጋር ለመድረስ ግራፊክ ዲዛይን ለመባል በመቶ ሺዎች ወይም ደግሞ በሺዎች የሚቆጠር ገንዘብ ከመከፈሉ በፊት በስልኩ መጀመሪያ ይለማመዳል ማለት ነው። እነዚህ ሰዎች ምን ይባላሉ? እብድ ይባላሉ። ይህ ልጅ ብዙ ሰዎች ተሻምተው ሊቀጥሩት ከኛ ጋር ስራ ከማለታቸው በፊት እንዲሉት መጀመሪያ ስብርብር ባለች ስልክ ግራፊክ ዲዛይን እየሰራው ነው ማለት አለበት። ኦኬ እንደዚህ አይነት አይፎን ስልክ ያላቸው ሰዎች ምን ይላሉ? ይህ ልጅ ብደው እንደ በዚህ ስልክ እንዴት ነው ግራፊክ ዲዛይን መስራት የሚችለው ሊሉት ይችላሉ። እሱ ግን ህልም አለው ግራፊክ ዲዛይን የመሆን ማለት ነው። የሚፈልጋቸውን እንትኖች ሰርቶ ክላይንቶችን እንዴት እንደሚያስደስት በደንብ ኢማጂን ያደርገዋል።
ያን ነገር እየሰራ ያለ እብድ ልትሉ ትችላሉ። ግን ያን ነገር ተሻግሮ ከሄደ ያን ነገር አሸንፎ ግራፊክስ ዲዛይን ከሆነ ይሄ ሰው እብድ ነበር ማለት ነው። ምክንያቱም የራሱን ፍላጎት ብቻ ነበር የሚከተለው። እርግጠኛ ነኝ እያንዳንዳችሁ የሆነ የምትፈልጉት ነገር አለ። ያን ነገር ብቻ ግን መርጣችሁ ወደዛ ህይወት ግን አልገባችሁም። ለምን እንዳልገባችሁ አይ ዶንት ኖ ፈጣሪ ነው የሚያውቀው እንግዲህ። ስለዚህ የመጀመሪያው እብድ መሆን ነው። እሺ በዚህ ምድር ላይ ትርጉም ያለው ህይወት፣ ደስተኛ ህይወት ለመኖር ከፈለጋችሁ እብድ መሆን ነው ጋይስ። ማንንም አትስሙ። የዚች ዓለም አሁን ላይ የዚች ዓለም ትልቁ ሀብት አቴንሽን ነው። ትኩረታችሁን ብቻ ሰብስባችሁ እናንተ የምትፈልጉት ነገር ላይ አውሉ። ሁሉም ነገር የእናንተን አቴንሽን ይፈልጋል። ሁሉም ነገር ማለት ነው። ሁሉም ነገር ሶሻል ሚዲያ ብቻ አይደለም። ብዙ ነገር ጓደኛችሁ፣ ፍቅረኛችሁ፣ ልጃችሁ፣ የስራ ባልደረባችሁ፣ ብዙ ነገር የእናንተን አቴንሽን ይፈልጋል። ምክንያቱም የሆነ ፕሮዳክት የሆነ ነገር እናንተ ካላያችሁት ያ ነገር ነፍስ አይኖረውም። የእናንተን አቴንሽን እቻለም የእናንተን አቴንሽን በምትፈልግበት ሰዓት እናንተ ግን ትኩረታችሁ ሰብስባችሁ እናንተ ዓላማ ላይ ብታደርጉ ምን ያክል እብድ እንደምትሆኑ፣ ምን ያክል ክሬዚ ሰው እንደምትሆኑ፣ ምን ያክል ትርጉም ያለው ህይወት እንደምትገነቡ አስቡት። ሁለተኛው ደግሞ ኢትስ ኦኬ ማለት ነው። ለኔ በጣም የጠቀመኝ ነገር ኢትስ ኦኬ ማለት ነው። በዚህ 3 ዓመት ውስጥ ቲክቶክ ሲሰራ ከኤዲተሮች ጋር፣ ካሜራማኖች ጋር፣ ከተለያዩ ሰዎች ጋር እገናኛለሁ። ከነሱ ጋር ስራ እየሰራው ዲል እያደረኩ ያ ስራ ተበላሽ አይደለም። ለምን ተበላሽ አይደለም። ኢትስ ኦኬ ወደሚቀጥለው ነው የሚሄደው። ሙቭ በቃ ኔክስት ሙቭ በቃ አለቀ። ምክንያቱም ይኸውላችሁ ጋይስ አንድ ሚስጥር ማወቅ አለባችሁ። እዚህ ምድር ላይ ከእናንተ ጋር ሊኖር የተፈጠረ ነገር የለም። አለቀ። ከእናንተ ጋር ኑሮ ከእናንተ ጋር አብሮ የሚቀበለው ይህ ፊዚካላችሁ ብቻ ነው። አለቀ። ዛሬ የነበራችሁ ካሜራማን ነገ እንደሚለቅ ማወቅ አለባችሁ። ዛሬ የነበራችሁ ኤዲተር ነገ እንደሚለቅ ማወቅ አለባችሁ። ዛሬ ያላችሁት ንብረት በሙሉ ነገ እንደሚጠፋ ማወቅ መቻል አለባችሁ። ዛሬ የጀመራችሁት ካምፓኒ ነገ እንደሚከስር ማወቅ አለባችሁ። ከእናንተ ጋር አብሮ የሚዘልቅ ነገር የለም። በቃ ይህም ማወቅ አለባችሁ። ይህ ሚስጥር ከገባችሁ ማለት ነው እያንዳንዱ ነገር ስታደርጉ ነገ ሊጠፋ ይችላል። አሁን ግን ሙሉ አቅሜን አፍሼ ሰራዋለሁ። ኢትስ ኦኬ በቃ አለቀ። ግን ይሄ ነገር ሲጠፋ ግን ዝም ብሎ አይደለም። በህይወቴ ውስጥ እያንዳንዱ የመጡ ሰዎች ከእያንዳንዳቸው የተማርኩት ትልቅ ትምህርት አለ። ግራፊክ ዲዛይን ሊሆን ይችላል፣ ካሜራማን ሊሆን ይችላል፣ ቪዲዮ ኤዲተር ሊሆን ይችላል፣ ከኔ ጋር ቢዝነስ አብሮ የሰሩ ሰዎች ሊሆን ይችላል፣ ኮንተንት ክሬት አድርገን ኮላብ አድርገን ስንሰራ የነበሩ ሰዎች ሊሆኑ ይችላሉ። ከነሱ ብዙ የተማርኩት ትምህርት አለ። የተማርኩት ደግሞ አሁን የምነግራችሁ ነገሮች ማለት ነው። በዚህ ምድር ላይ እብድ ካልሆናችሁ ማንም እናንተን አያችሁ። እርግጠኛ ነኝ እዚህ መንገድ ላይ የሆነ እብድ ቁሞ ሲናገር ብታይ ወይ ሲጮህ ብታዩ ሁሉም ሰው ወደዛ እብድ ነው የሚዞረው። ለምን? የሚያደርገው ነገር አቴንሽን ይስባል ማለት ነው። አቴንሽን መያዝ የምትችሉት ደግሞ እናንተ እብድ ስትሆኑ ብቻ ነው ማለት ነው። የእብድ ተመልካች አትሁኑ፣ ይልቁንስ እብድ ሁኑ እና በህይወታችሁ ውስጥ እያንዳንዱ የሚከሰተው ነገር ኢትስ ኦኬ ብላችሁ ልቀቁት። የለቀቃችሁት ነገር ተመልሶ ይመጣል። አልለቅም ብላችሁ የያዛችሁት ነገር ደግሞ ሊቆርጣችሁ ይችላል፣ ሊበላችሁ ይችላል፣ ሊያጠፋችሁ ይችላል። አለቀ። እነዚህ ሁለት ነገሮች በደንብ አድርጋችሁ ብትረዱን በጣም ደስ ይለኛል። ምክንያቱም ከኔ ኤክስፒሪየንስ ነው የምነግራችሁ። ከዚህ በኋላ እያንዳንዱ የማደርገውን ነገር ነው ለእናንተ የምነግራችሁ። ይኸውላችሁ እኔ ላለፉት 3 ዓመታት እብድ ነበርኩ። ከማንም ጋር አንገናኝም። እንዳውም ቲክቶክ ኮመንት ላይ የምሰራቸው ቪዲዮዎች ላይ ይህ ልጅ ሮቦት ነው ይመስለው፣ ልብሱን አይቀይርም፣ ጃኬቱ ካንተ ጋር ተሰፍቷል እንደ እያሉኝ የማይሉኝ ነገር የለም። ግን እብደቴን ስለቀጠልኩበት ነው አሁን ያለሁበት ደረጃ ላይ ደረስኩት እና እግዚአብሔር ይመስገን ማንንም አለመስማቴ ጠቅሞኛል። የእንቁራሪቷን ታሪክ ማስታወስ አለባችሁ። አለቀ። እና ለእያንዳንዱ ለሚፈጠረው ነገር ሪያክት እያደረኩ መልስ እየሰጠው በቀጠል ኑሮ ደግሞ ብዙ ነገሮች ይጎትቱኝ ነበረ። የሆነ ነገር ካልተመቸኝ በቃ አለቀ፣ ቶሎ ውስን ማድረግ አለቀ። ይሄ ነገር ይሆናል አይሆን በቃ አለቀ። ወደሚቀጥለው ስንሄድ ይኸውላችሁ ችግሩ ላይ ከቆየን ችግሩ እየሰፋ ነው የሚሄደው እንጂ ችግሩን አንፈተው። መፍትሄ ከፈለግንለት ግን መፍትሄው ያለው እዛው ችግር ውስጥ አይደለም። መፍትሄው ያለው ቀጣዩ ላይ ነው። አለቀ በቃ። ዛሬ የተፈጠረው ችግር የግድ ዛሬ መፈታት የለበትም። ነገ ግን ሲያድር የተሻለ መፍትሄ ያገኛል። መፍትሄውም ያለው ከሚቀጥለው ላይ ነው እንጂ አሁን ላይ አይደለም። ስለዚህ እነዚህ ሁለት ነገሮች መረዳት አለባችሁ። ደስተኛ ህይወት፣ ሰላም ያለው ህይወት፣ ትርጉም ያለው ህይወት መኖር ከፈለጋችሁ ክሬዚ ሁኑ። በቃ ማንንም አትስሙ። ማንንም ማለት ነው ማንንም። ምክንያቱም ከእናንተ ጋር ማንንም አይቀበርም። ስትሞቱ እናንተን ከቀበሩ ከ2 ሰዓት በኋላ ንፍሮ እየበሉ ካርታ እየተጫወቱ እናንተን ረስቷቸዋል። አለቀ። ላይፍ ደግሞ ሁል ጊዜ ምርጫ አላት። እሺ ሁል ጊዜ ማለት ነው።
ዛሬ ከናንተ ጋር የነበረ ሰው ቢሄድ ሌላ ሰው ይመጣል። አለቀ። ደግሞ ሁል ጊዜ ከሄደው የተሻለ ነው የሚመጣው። ይህም በደንብ አድርጋችሁ መረዳት አለባችሁ። ሁል ጊዜ የተሻለ ነገር አለ። የተሻለ ነገር የሚመጣው ግን የያዛችሁትን ነገር ስትለቁትና ኢትስ ኦኬ ይሄድ ስትሉ ብቻ ነው። እርግጠኛ ነኝ እነዚህ ሁለት ሀሳቦች በደንብ ተመችቷችኋል ብዬ አስባለሁ። በደንብ ማለት ነው። ከዚህ በኋላ ለእናንተ የማደርሰው ኮንተንት ክሬዚ ሊመስል ይችላል፣ ግን በጣም እውነት ነው። በጣም እውነት ስላችሁ 100% እኔ የማደርገውን ነገር ማለት ነው። ለምሳሌ እኔ በ2 ወር ውስጥ 2 ካሜራማን ቀይሬያለሁ። ለምን? ስላልተመቸኝ ከኔ ጋር ፍሎ ማድረግ ስለሆነ ማለት ነው። በወር 3 ጊዜ ወደ 4 ጊዜ ቪዲዮ ኤዲተር ልቀይር እችላለሁ። ለምን? ካልተመቸኝ። ገብቷችኋል? የማይመቻችሁ ነገር ከሆነ ተውት በቃ። ለምን ትጨቃጨቃላችሁ? እናንተ የማታስተካክሉት ነገር ላይ፣ እናንተ የማትፈቱት ችግር ላይ ጊዜያችሁን አታባክኑ። ልቀቁት ይሂድ። ስለዚህ ውድ የሚስተር ሰን ቤተሰቦች እነዚህ ሁለት ሀሳቦች በደንብ እንደተመቿችሁ ተስፋ አደርጋለሁ። ካልተመቿችሁ ኮሜንት ላይ ጻፉልኝ፣ ወይ ደግሞ ሌላ እናንተ በዚህ መንገድ ስራልን የምትሉን ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ቀጣይ ስለዛ ነገር በደንብ አድርጌ እሰራላችኋለሁ ማለት ነው። እነዚህ ሁለት ነገሮች ግን የትኛውም ስራ ላይ ብትሆኑ፣ የትኛውም ዓለም ላይ ብትሆኑ ግን ጭንቅላታችሁ ውስጥ ዝም ብላችሁ እስኪ አብሰልስሉት። አብሰልስሉት። ለምሳሌ ጠቀስኩላችሁ ሰዎች እብደት ምን ማለት እንደሆነ፣ ኦኬ ሰዎች መቼ እብድ እንደሚሏችሁ፣ ስትለቁት የተሻለ ነገር የሚመጣው ምንድነው እሱ የምትለቁት፣ ያን ነገር በደንብ አስቡበትና ወደ ተግባር አውርዱት። ሁሌም እንደምለው እኔ ለእናንተ ማስተምራችሁ እንድታውቁት ሳይሆን እንድታረጉት ነው። በተግባር ደግሞ ኤክስፒሪየንስ አድርጉት። እሺ፣ ይመቻችሁ። ለእናንተ ትልቅ ክብር አለኝ። ባይ